በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 14 በዚህች ቀን ከፍ ከፍ ካለች ከመኑፍ ከተማ ቅዱስ ስምዖን በሰማዕትነት አረፈ። እርሱም በእስላሞች ዘመን ከመሳፍንቶቻቸው ከአንዱ ጋራ ተከራከረና ቅዱስ ስምዖን ረትቶ አሳፈረው። ያም እስላም ወደ መሳፍንቱ አለቃ ሂዶ ይህ ስምዖን የእስላሞች ሃይማኖት ያቃልላል ብሎ ወነጀለው። ስለዚህም ይዘው በጽኑ ስቃይ አሰቃዩት። ከዚያ በኋላ ራሱን በሰይፍ ቆረጡት። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን ቅዱሳን አባ ብሁርና አረጋዊ ሚናስ በሰማዕትነት አረፉ። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን የቅዱሳን መርምህናምና እህቱ ሳራ 40 አገልጋዮቹም በሰማዕትነት አረፉ። የዚህም ቅዱስ አባቱ የአቶር ንጉሥ የተቀረጹ ስማቸው ቤል አጵሎን የሚባሉ ጣዖታትን የሚያመልክ ነው። እናቱ ግን ክርስቲያን ናት። ይህም ቅዱስ መርምህናም ወደ ዱር ሂዶ አራዊትን ያድን ዘንድ እንዲፈቀድለት አባቱን ለመነው። በፈቀደለትም ጊዜ ወደ እናቱ ሂዶ አራዊትን ለማደን ወደ በረሃ እሄዳለሁ አላት። እናቱም የሰማይና የምድር አምላክ እግዚአብሔር በላይ በረከትን ያሳድር አለችው። ከዚህም በኋላ ከ40 ፈረሰኞች አገልጋዮቹ ጋር ወጥቶ ሄደ። መቅሉም ወደሚባል ተራራም ደርሶ በዚያ አደረ። በሌሊትም የእግዚአብሔር መልአክ ጠራው፣ እንዲህም አለው፣ መርምህናም ሆይ ተነስተህ ወደዚህ ተራራ ላይ ውጣ። ስሙ ማቴዎስ የሚባል ቅዱስ ሰው ታገኛለህ። እርሱም የሕይወትን ነገር ይነግርሃል። ሲነጋም ወደ ተራራው ወጣ። እንደ በግ ጠጉር ለብሶ አባ ማቴዎስን አገኘው። መርምህናም ባየው ጊዜ ፈራ። ቅዱስ አባ ማቴዎስም ልጄ ሆይ ወደ እኔ ቅረብ፣ እኔም የእግዚአብሔር ፍጥረቱ የሆንኩ እንዳንተ ሰው ነኝ አለው። መርምህናምም ከአባቴ አማልክቶች በቀር አምላክ አለን አለው። አባ ማቴዎስም የክርስትና ሃይማኖትን ከአባቱና ከመንፈስ ቅዱስ ጋር የክርስቶስን ሕልውና በተለየ አካሉ ሰው መሆኑን መከራ ተቀብሎ መሞቱን መነሳቱን ወደ ሰማይ ማረጉንም የፍርድ ቀንም እንዳለ ለጻድቃን በጎ ዋጋ ለኃጢአተኞች ቅጣት እንዳለ አስተማረው። መርምህናምም ከራሷ እስከ እግሯ ለምጽ የያዛት እህት አለችኝ። የአምላክህን ስም ጠርተህ በጸሎትህ ብታድናት እኔ አምንበታለሁ አለው። አባ ማቴዎስም እኔ አድናታለሁ፣ ና በአንድነት እንውረድ አለው። ከተራራው በወረዱ ጊዜ አባ ማቴዎስን በመንገድ ትቶ ቅዱስ መርምህናም ወደ እናቱ ሂዶ ሁሉን ነገራት። እህቱንም በስውር ወደ አባ ማቴዎስ ወሰዳት። አባ ማቴዎስም ወደ እግዚአብሔር ጸለየና ምድሪቱን አመሳቅሎ መታት። በዚያን ጊዜ ውሃ መንጭቶ እንደ ባሕር ሆነ። ወደ ባሕሩም አውርዶ እጁን በራሳቸው ላይ አድርጎ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። አሽከሮቹን 40 ሰዎችንም ስጋውንና ደሙን አቀበላቸው። ወዲያውኑ ሳራ ከለምጽዋ ነጻች፣ ዳነች። ከዚህ በኋላ አባ ማቴዎስ ስለከበረ ስሙ በላያቸው የሚያመጣውን መከራ በሚቀበሉ ጊዜ ክብር ይግባውና ጌታችንን ክርስቶስን በማመን እንዲጸኑ መከራቸው። ከዚያም በኋላ በላያቸው ጸለይና በፍቅር አንድነት አሰናበታቸው። ቅዱስ መርምህናምን በመጣ ጊዜ ወደ እናቱ ቤት ገባ። ወደ አባቱ ወይም ወደ አማልክቶቹ አልሄደም። አባቱም ሰምቶ ተቆጣ። ወደ አማልክቶቹ ቤትም እንዲጠሩ ታዘዘ። ቅዱስ መርምህናምም ግን ከእህቱና ከሰራዊቱ ጋር ስሟ ቅጣር ወደምትባል ተራራ ሂዶ ከላይ ወጥቶ ከዚያ ተቀመጠ። አባቱም በሰማ ጊዜ ከልብሰ መንግስትና ከዘውድ ጋር መኳንንቱን የመንግስቴን ስልጣን ተረከብ ብሎሃል እንዲሉት ላካቸው። እርሱ ግን በቁጣ ተመለከታቸውና እኔ ክብር ይግባውና የጌታዬ የኢየሱስ ክርስቶስ ፈጽሞ የማይጠፋ መንግስትን እሻለሁ አላቸው። የአቶር ንጉሥ አባቱም በዚያን ጊዜ ተቆጣ። ልቡ ፈርቶ ይመለስ ዘንድ አገልጋዮቹን በፊቱ እንዲገድሏቸው፣ ካልተመለሰ ግን እርሱንም እህቱንም እንዲገድሉ አዘዘ። ቅዱስ መርምህናምም ሰምቶ የተመኘውን ይሰጠው ዘንድ ወደ እግዚአብሔር ጸለየ። ጸሎቱንም ሰማሁ፣ ልብህ የወደደውንም ሰጠሁህ የሚል ቃል ከሰማይ መጣ። ከዚያ በኋላ የቅዱሳን ራሳቸውን በሰይፍ ቆረጡና ከጉድጓድ ውስጥ ጣሏቸው። ስጋቸውንም ያቃጥሉ ዘንድ ብዙ እንጨቶችን ሰበሰቡ፣ ግን አላገኟቸውም፣ እግዚአብሔር ሰውሯቸዋልና። ወዲያውኑ ንውጽውጽታ ሆነ፣ ፀሐይም ጨለመ። ወታደሮቹን ፈርተው ሸሹ። ሰይጣንም በአቶር ንጉሥ በሰናክሬም ላይ አድሮ አሳበደው፣ እንደ እርያም ጮኸ። የቅዱስ መርምህናምም እናት አይታ ወደ አባ ማቴዎስ ልካ አስመጣቻቸውና
የንጉሱን ነገር ነገረችው። እርሱም በዘይት ላይ ጸልዮ ቀባው። ሰይጣንም በእሪያ አምሳል ከእርሱ ወጣ። በዚያንም ጊዜ ንጉሱ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ከቤተሰቦቹና በሚገዛው አገር ካሉ ሰዎች ሁሉ ጋር ተጠመቀ። ከዚያ በኋላ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን እንዲሰሩ ገንዘቡንም ለድሆችና ለችግረኞች እንዲበትኑ አዘዘ። ሁሉንም እንዳዘዛቸው አደረጉ። የቅዱስ መርምህናምም እናት ከከበሩ ድንጋዮች 40 ሳጥኖችን አሰራች። የልጇ ጭፍራ የነበሩ የእነዚያን 40 ሰማዕታት አጥንቶቻቸውን አሰባስባ በእያንዳንዱ ሳጥን ጨመረቻቸው። ለልጆቿም ብርሌ ከሚመስል ዕንቁ 2 ሳጥን አሰርታ በውስጣቸው አድርጋ በስራቸው ቤተ ክርስቲያን ውስጥ አኖረቻቸው። ከስጋቸውም ታላላቅ የሆኑ ቁጥር የሌላቸው ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ዳግመኛ ከቅዱስ መርምህናም አባት ከአቶር ንጉሥ ከሰናክሬም ሰራዊት የ17 እልፍ ሰማዕታት መታሰቢያቸው ሆነ። ይህም እንዲህ ነው። የአቶር ንጉሥ ሰናክሬም ከሞተ በኋላ መንግስቱን መጠበቅና ማዘዝ የማይችል ታናሽ ብላቴና ልጁ በእርሱ ፈንታ ነገሰ። ግን እናቱ ስለ እርሱ ሹሞችን ታዛቸዋለች፣ እነርሱም ይታዘዙላት ነበረ። ከለዳዊ ንጉሥም ይህንን በሰማ ጊዜ የአቶርን መንግስት ለመውሰድ ስለዚህ ሰራዊቱን ሰብስቦ ለመዋጋት ወጣ። የሰናክሬምም አሽከሮችና መቃብሩን ጠባቂዎች የሆኑ የቅዱስ መርምህናም አሽከሮችም ሊከላከሉ ወጡ። የከለዳውያን ንጉሥም አሸንፎ ከተማይቱን ከፍቶ ገባ። ብላቴናውንም ንጉሱን ይዞ ከእናቱ ጋር ገደለው። ከዚያ በኋላ የአቶር አገር ሰዎች ተገዙለት፣ በላያቸውም ነግሶ መንግስትን ያዘ። ከጥቂት ቀኖች በኋላ የአቶርን አገር ሰዎች ሰብስቦ ስለ ሃይማኖት ጠየቃቸው። እነርሱም ክርስቲያን ነን አሉት። እርሱም ለጣዖት እንዲሰግዱ አዘዛቸው። ከእነርሱም ውስጥ ሃይማኖታቸውን ለውጠው ለጣዖት የሰገዱ አሉ። የቅዱስ መርምህናምና የአባቱ አገልጋዮች መጥተው እንዲህ አሉት፣ እኛ የክርስቶስ አገልጋዮች የሆን በግልጥ ክርስቲያኖች ነን። ጌታችን ያስተማረንን ሃይማኖታችንን አንክድም። በእኛ ላይ የፈለግከውን አድርግ አሉት። በዚያን ጊዜ ተቆጣ፣ ይገድሏቸው ዘንድ አዘዘ። ቁጥራቸውም 170,000 ሆነ። እነርሱም የቅዱስ መርምህናም ማኅበር ተብለው ተጠሩ። ለእግዚአብሔር ምስጋና ይሁን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ ገብረ ክርስቶስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 66ኛ ነው። በዚህም አባት ዘመን ብዙዎቹ አስደናቂዎች ተአምራት ተደረጉ። እነሆ እንዱልስ በሚባል አገር በእመቤታችን በቅድስት ድንግል ማርያም ስም የተሰራች አንዲት ቤተ ክርስቲያን እንዳለች፣ በደጃፏም የደረቀች የወይራ እንጨት እንዳለች፣ በእመቤታችንም በበዓሏ ቀን እንደምትለመልም እንደምታብብና ብዙ እንደምታፈራ በዓለሙ ከተፈጸመ በኋላ ተመልሳ እንደምትደርቅና እንደ ቀድሞዋ እንደምትሆን ሰማ። ስለዚህም ይህንን ተአምር ይገልጽላት ዘንድ ወደ እግዚአብሔር ለመነ። በዚህም በእመቤታችን በዓል ዕለት ከእግዚአብሔርም የታዘዘ መልአክ ነጥቆ ወደዚያች ቤተ ክርስቲያን አደረሰው። ያችንም እንጨት ደረቅ ሁና አያት። ያን ጊዜ ለመለመች፣ አበበችና ብዙ ፍሬዎችን አፈራች። ከበዓሉ ፍጻሜ በኋላ ወደ ደረቅነቷ ተመለሰች። ይህንንም ለሕዝቡ ሲነግራቸው እነርሱ ተጠራጠሩ። ከጥቂት ቀኖች በኋላ ከዚያች እንዱልስ ከምትባል አገር ስሙ ዮሐንስ የሚባል መኮንን መጣ። ሊቀ ጳጳሳቱ አባ ገብረ ክርስቶስም ከካህናቱና በሕዝቡ ሁሉ ፊት እንዲህ ብሎ ጠየቀው። እንዱልስ በሚባል አገር በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ደጃፍ የደረቀች የዘይት እንጨት እንዳለች በእመቤታችንም የበዓል ቀን እንደምትለመልምና እንደምታፈራ የሰማሁ እውነት ነውን? አሉት። ያም መኮንን እንዲህ ብሎ መለሰ። አባቴ ሆይ እውነት ነው። እኔ በዚያ ነበርኩ። በእመቤታችን በቅድስት ድንግል ማርያም በዓል ቀን በፊት ደረቅ እንደሆነች አየኋት። በእመቤታችንም በዓል ቀን ፀሐይ በወጣ ጊዜ ያች እንጨት ለመለመች፣ አብባም መጠን የሌለው ብዙ ፍሬን አፈራች። ሕዝቡም ሁሉ በግልጽ ያዩዋታል። የበዓሉንም አከባበር ሥራ ከፈጸሙ በኋላ የቤተ ክርስቲያኑ ሹም ይወጣል። ካህናቱም ሁሉ ወጥተው እነዚያን ፍሬዎች ሰብስበው ለቤተ ክርስቲያን መብራትና ለምግባቸው እስከ ዓመት ድረስ የሚበቃቸውን ያዘጋጃሉ። ሕዝቡም ለበረከት እያሉ በጥቂቱ ይወስዳሉ። ከዚህ በኋላ ትደርቃለች። ሕዝቡም ሰምተው እጅግ አደነቁ፣ እግዚአብሔርንም አመሰገኑት። እመቤታችን ቅድስት ድንግል ማርያምንም አመሰገኗት።
በዚህም አባት ዘመን ስሙ ቆሬል የሚባል አንድ ሰው ወደ ኢትዮጵያ ሀገር ሂዶ በሐሰት ራሱን ጳጳስ አደረገ። ለግብፅ ንጉሥም ብዙ ገንዘብ ላከለትና እንዲህ አለው፣ ባለሁበት በኢትዮጵያ ሀገር የጵጵስና ሹመት እንዲሾመኝና የሹመት ደብዳቤ እንዲልክልኝ ሊቀ ጳጳስ አባ ገብረ ክርስቶስን እዘዘው፣ እኔም እጅ መንሻን በየዓመቱ ብዙ ወርቅ እልክልሃለሁ አለው። ንጉሡም ሊቀ ጳጳሳቱን ጠርቶ እንዲህ አለው፣ ቆሬልን ባለበት በኢትዮጵያ ሀገር ጵጵስና ሹመውና የሹመቱን ደብዳቤ ላክለት። ሊቀ ጳጳሳቱም በዚህ ሰውዬ ሳይቀርብ ይህ ሊሆን አይገባም ብለው ለንጉሡ መለሰለት። ንጉሡም እኔ እንዳዘዝኩህ አድርግ አለው። እርሱም ፈቃድህ ይሁን ብሎ ወጣ። እጅግም እያዘነ ተመለሰ። ኤጲስቆጶሳቱን ሁሉም ሰበሰባቸውና ንጉሥ ያዘዘውን ነገራቸው። እነርሱም ሲሰሙ እጅግ አዘኑ። ከሐሰተኛውና ከቆሬል ተንኮል ያድናቸው ዘንድ በአንድነት ወደ እግዚአብሔር በመጸለይ ማለዱ። በዚያም ወራት ሐሰተኛው ቆሬል ተነሳ። ብዙ ወርቅንም ይዞ ከኢትዮጵያ ሀገር ሸሽቶ ወደ ዳህልክ ደረሰ። የዳህልክም ንጉሥ ይዞ ከኢትዮጵያ ሀገር የሰረቀውን ገንዘብ ሁሉ ወረሰው። እርሱንም አስሮ ወደ ግብፅ ንጉሥ አስተላለፈው። እርሱም የግብፅ ንጉሥ 6 ወር አስሮ ከዚያ በኋላ ራሱን በሰይፍ አስቆረጠው። በክፉ አሟሟትም ሞተ። የሊቀ ጳጳሳት አባ ገብረ ክርስቶስን ጸሎት እግዚአብሔር ተቀብሏልና። ይህም አባት በወንጌላዊው ማርቆስ ወንበር 30 ዓመት ኖረ። ክብር ይግባውና ጌታችንንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን የሀገረ እስና ኤጲስቆጶስ አባ አሞኔዎስ በምስክርነት አረፈ። አርያኖስም ወደ እስና ከተማ በደረሰ ጊዜ ብዙ ሰዎችን ከአባ አሞኔዎስ ዘንድ ተሰብስበው የሃይማኖትን ትምህርት ሲማሩ አገኛቸውና ሁሉንም ይዞ ገደላቸው። አባ አሞኔዎስን ግን አስሮ ወሰደው። ለጣዖትም እንዲሰግድ ብዙ አግባባው። አባ አሞኔዎስም ለፈጣሪህ እግዚአብሔር ትሰግድ ዘንድ እርሱንም ብቻውን ታመልክ ዘንድ ተጽፎልሃልና ከንቱ የሆነ እንቆቅልሽ ጨዋታችሁን ብላሽ የሆነ ነገራቸውንም መስማት አልወድም። የረከሱ አማልክቶቻችሁንም ማየት አልሻም። ፈራሽ በሆነ የጣዖት ቤታችሁም መመላለስን የከረፋ የሸተተ ማዕጠንታችሁንና መሠዊያችሁን አልይዝም አለው። መኮንኑ አርያኖስም የዚህ አባት ልብ ፈጽሞ እንደማይበገር ባየ ጊዜ በሕይወት ሳለ በእሳት እንዲያቃጥሉ ታዘዘ። አባ አሞኔዎስም እንዲጸልይ ጥቂት ይጠብቁት ዘንድ ወታደሮቹን ለመናቸውና እጆቹና እግሮቹ እንደታሰሩ ቆሞ የወንጌልንም ጸሎት እየጸለየና ሀገሩን ሕዝቡን በክርስቶስ የሚታመኑትን ሁሉ ባረከ። ዳግመኛም ስለ መኮንኑ አርያኖስ ጸለየ። በሰማዕትነትም እንደሚሞት ስለ እርሱ ትንቢት ተናገረ። ደግሞ ነፍሱን አሰናበተ። ጸሎቱንም ሲፈጽም ወደ እሳት ወረወሩትና ያማረ ተጋድሎን ፈጸመ። ከዚህ በኋላ እሳቱ በጠፋ ጊዜ ከእሳት ቃጠሎ የነካው ሳይኖር ንጹሕ ሆኖ ስጋውን አገኙት። በአማሩ ልብሶችም ገንዘው በንጽሕና ከተማ በስተምዕራብ ንጉሥ በእንጽና ከተማ በስተምዕራብ የንጉሥ በጥሌሞስ ልጅ ንግሥት አክላጥባጥራ ባሰራችው ግንብም ውስጥ ቀበሩት። ከስጋቸውም ታላላቅ አስደናቂዎች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ረድኤቱ ከእኛ ጋር ትኖር ለዘላለሙ በእውነት አሜን። በዚህችም ቀን የውሲም ኤጲስቆጶስ አባ ያዕቆብ ስለ እርሷ እንደተናገረ የሮም ንጉሥ ልጁ ስሟ ነሳሂት የተባለ አረፈች። እንዲህም አለ። በአንዲት ዕለት አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ውስጥ እያለው የገዳሙን ደጅ ሰው ሲያንኳኳ ሰማው። ተነስቼም ወደ በሩ ሄድኩ። ያረጀ አጽፍ የለበሰ ፊቱንም የተሸፈነ ሰው አየው። ከወዴት መጣህ? ወዴት ትሄዳለህ? አልሁት። ከአባ መቃርዮስ ገዳም መጣሁ። በዚህች ሌሊት ከዚህ ገዳም አድሬ ቁርባንን መቀበል እሻለሁ አለኝ። ያን ጊዜ ቀዳሚት ሰንበት ነበረች። እኔም ፊትህን ካላሳየኸኝ አልከፍትልህም አልሁት። እርሱም ፊቴን ማየት አትሻ፣ ፊቴ በኃጢአት የጨለመ ነውና ፊቴንም ለሚያይ የከፋች ስራዬ ትታየዋለች አለኝ። በከለከልኩትም ጊዜ ወደ ዱር ሊመለስ ወደደ። እኔም ተርቦ ወይም ተጠምቶ እንደሆነ ብዬ በልቤ አሰብኩ። ስለዚህም ከፈትኩለትና ወደ ማደሪያ ያስገባሁት። መብልንም አመጣሁለት። እርሱ ከነገ ከቁርባን በኋላ በቀር እኔ አልበላም በማለት እምቢ አለኝ። ከዚህ በኋላ ወደ ቤተ ክርስቲያን ገባና በጨለማ ቦታ ቆመ። ከዚያ
ያሉ መነኮሳትም እስከ አደነቁ ድረስ የዳዊትን መዝሙር ሲያነብ ድምፁን እንደ መላእክት ድምፅ ሆኖ ሰማሁት። በነጋም ጊዜ በእግሮቹ ላይ ተቀመጠ። ምንም ምን ማንበብ አልሻም። እኛ ግን ይጸልይልን ዘንድ ልንለምነው ቀርበን እርሱም አባቶቼ ሆይ በበደሌ ብዛት ፊቴን ያጨለምኩ ስሆን ስለ እናንተ እንዴት እጸልያለሁ አለን። ቁርባንንም በምናሳርግ ጊዜ በእግሩ ቆሞ የጳውሎስን መልእክት የሐዋርያትን መልእክታትና የሐዋርያትን ሥራ ማንበብ ጀመረ። በአራቱም ጊዜ በመሠዊያው ፊት ቆሞ የዮሐንስን ወንጌል ማንበብ ጀመረ። በፊቱም ላይ የተከናነበውንም ልብስ አስወገደ። ከፊቱም ብርሃን ገናናነት የተነሳ ሊያዩት አልተቻላቸውም። እኛ ቁርባንን ከተቀበልን በኋላ ቆረበ። ከነገሥታት ልጆች ወገንም እንደሆነ ተጠራጠርን። መብልንም አቀረብንለት። ባቀረብንለትም ጊዜ ከኛ አልተቀበለም። ነገር ግን ሰይጣን በእነርሱ የሚያስትባቸው ሴቶችን ከማየት እንርቅ ዘንድ መከረን። ሮማዊ የሆነ አንድ ደግ ጻድቅ አረጋዊ መነኩሴ ነበረ። እርሱም አባቴ ያዕቆብ ሆይ ይቺ ከነገሥታት ልጆች ውስጥ የሆነች ሴት ናት። ስለዚህም እንዳትታወቅ ፊቷን ከሰው ትሰውራለች አለኝ። ከዚህ በኋላ ስራዋን ከኔ ሳትሰውር እንደምትነግረኝ በክርስቶስ ስም አምላት ዘንድ ወደ እርሷም ሄድኩ፣ ግን አላገኘኋትም። ከ5 ወርም በኋላ ከንጉሥ አባቷ ዘንድ የተላኩ ብዙ ሰዎች እርሷን እየፈለጉ መጡ። እነርሱም ቤተሰቦቹ ከተገኙ በኋላ በሌሊት እንደወጣች እነርሱም እርሷን ሲፈልጉ 12 ዓመት እንደሆናቸው ስራዋን ነገሩን። ከዚህ በኋላ መጻተኞች ሰዎች በዚህች ቀን እንዳረፈች ነገሩን። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ዕለት መድኃኒታችን በዓለም ውስጥ ብርሃንን ገለጠ። እርሱ የታሰሩትን ይፈታ ዘንድ በበደል ምክንያት የመጣውን ጨለማ ያረቅ ዘንድ ወደ ዓለም የመጣ ብርሃን እንደሆኑ ለእርሱም ክብር ምስጋና ይሁን ለዘላለሙ በእውነት አሜን። ታኅሳስ 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ዕለተ ብርሃን ቅዱስ መርምህናም እህቱ ሳራ 40,000 ሰማዕታት የቅዱሱ ተከታዮች 17,000 ሰማዕታት የቅዱሱ ሰራዊት ቅድስት ነሳሂት ቡሩክት ቅዱስ ስምዖን ሰማዕት ቅዱስ አሞኒዮስ ሰማዕት አባ ገብረ ክርስቶስ ሊቀ ጳጳሳት። ወርሃዊ በዓላት አቡነ አረጋዊ ዘሚካኤል፣ አባ ስምዖን ገዳማዊ፣ አባ ዮሐንስ ጻድቅ፣ ቅዱስ ፊልጶስ ሐዋርያ ከ72ቱ አርድእት፣ ቅዱስ ገብረ ክርስቶስ መርአዊ፣ ቅዱስ ሙሴ መርአዊ። ብርሃን ወደ ዓለም መጥቷልና ሰውም ስራው ክፉ ስለሆነ ከብርሃን ይልቅ ጨለማን መርጧልና ስራው ክፉ የሆነ ሁሉ ብርሃንን ይጠላልና ክፉም ስለሆነ ስራው እንደማይገለጥበት ወደ ብርሃን አይወጣም። እውነትን የሚሰራ ግን ስራው ይገለጥ ዘንድ ወደ ብርሃን ይወጣል፣ ስለ እግዚአብሔር ብሎ ይሰራልና። ዘአቅረብኩ ማሕሌተ አዘኪርያ ኢላፈም ለተጸምዱ ከዘልፈ ለእለ ያነበብ ተዋከፍ ዘንዴቴ መጽሐፈ እንተረሳይ ከግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተሙ ማርያም አራጊተ ኩሉም ባይስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።